ስግብግብ ጓደኞቼን ለገንዘብና ለብር ስትል አሳልፈ የምትሰጥ መሀይብ ደደብ ወንዱ ማህሪት ማለት አንተ 200 ሺህ ተበላው 200 ሺህ ሰርቻ አጠራቀምኩት አልበላም አልጠጣም ብዬ ታይሽ 200 ሺህ ተዘረፈኝ በቁሜ ወይኔ እንደው መሰዬ 200 ሺህ ብር ይዘርኔ ሰድቤ ኖርኩት ይቅር እንደው ይቅር በልኝ ማንንም እንዳይነካኝ ብያለሁ ወይኔ እኔ እኮ ይሄን ያህል ወደ የሚቆርጠን መስለኝ ነበር ኧረ እባክህ አብርሽ አምቡላንስ ጥሩ አንቺ ደግሞ አብርሽ አትበይ ይኸውልሽ ባንቺ ጦስ ነው እንደዚህ አንተ 200 ሺህ ብር ከየት አምጥተህ የተዘረፍከው? ኧረ ወይኔ ግን የግሌ የእውነት መርዝ ጠጥቷል? ጠጥቻለሁ። እና ለምንድን ነው ሆስፒታል የማትሄደው? ወተት እንስጠው እንዴ? እሱ ነገር ጥሩ ነው ሲባል ሰምቻለሁ። ብሬን አስመልሱት። ያለበለዚያ ግን ሐኪም ቤት አልሄድም። እዚሁ ነው ማን? ዝና? አዎ ዝና። እንዴት? የት አግኝቶ? መንገድ ላይ አግቶ ዘረፈ። ይሄ ሰው አልተዋቸውም በቃ። ቆየኔ ጦስ መቼ ነው የሚተዋችሁ? ደግሞ ሰውየው ሞቷል አሉ። ምን? እኔ ኩላሊቴ ሊሰጠው የነበረው ሰው? አዎ ሞቷል ብለው ነገሩኝ። ወይኔ ብሬ። ቆይ ግን ዝና እንዴት አገኘ? ይኸውልሽ መንገድ ላይ ነው ያገኘኝ። ይሄ ሁሉ ባንቺ ጦስ ነው። ይኸውልሽ ወንድሜ አትበይ። ስንት ዓመት ሰርቼ ያጠራቀምኩትን ባንቺ ጦስ ነው ያጣው። በጣም ይቅርታ። እኔ ሰርቼም ቢሆን ከፍላለሁ። በጣም ጥሩ ደስ ይለኛል። እስከ መቼ ትከፍያለሽ? ያው ስጭ እዛ ይኸውልህ ቀጥሎ ያለውን ክፍል ስትከፍተው ሌላ በር አለ። እዛ ነች። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ገለሞ አሁን ላይ ሁሉም ላይ እየዞረ ቤት ውስጥ እንደ ሕፃን ላያቸው ላይ መጫወት ጀምሯል። ገለሞ ፊቱን በመሸፋፈን የትህትና ክፍሌት ነው የተስነው ያለችው ትህትና እያለ ያስደነግጣቸው ተመልክተናል። ገለሞ ይሄን ሊያደርግ የቻለው እነሱ አሁን ላይ ዝናንና የዝናን ሰው ምን ያህል እንደሚፈሯቸው ስላወቀ ለምን ታዲያ ይሄን ተጠቅሜ አላስደነግጣቸውም አልጫወትባቸውም ብሎ ይመስላል አሁን ላይ እንደዚህ እያደረገ ያለው። ሁሉም አሁን ላይ ዝናና የዝና ሰዎች ናቸው ይሄን እያደረጉብን ያሉት በማለት በጣም ፈርተውና ደንግጠው ተመልክተናል። ገለሞ ነው ብለን ልናስብ የቻልንበት ትልቁ ምክንያታችን ድምጹ ቁጭ የራሱ የገለሞ የምናውቀውን ድምጽ እናም ደግሞ ወደ ሁሉም ክፍል እየዞረ ሁሉንም እያስጨነቀ ተመልክተናል። ነገር ግን ወደ ገለሞ ክፍል ሄዶ ማንም ገለሞን ማስፈራራት የቻለም ሆነ ወደሱ ክፍል የደረሰ የለም። እናም በዛ ምክንያት ገለሞ አለመታየቱን ተከትሎ ገለሞ ነው ብለን ገምተናል። እናም ዝናዊን ደግሞ የዝና ሰዎች ያልሆኑበት ምክንያት ዝና የመሳይን 200 ሺህ ብር እንደወሰደበት ማስታወስ ቀላል ነው። በቀላሉ መረዳት ከቻለ አሁን ላይ የትህትና ኩላሊት የሚፈልገው ሰውዬ ሞቷል። አሁን ላይ ሰውየው ስለሞተ ለመሳይ አሁን ላይ ልጅቷን በፍጹም አልፈልጋትም የሚለውን ነገር ተናግሮ ነበር። እናም እሱ የፈለገው ምንድነው መሳይ ይሄንን እውነት ሄዶ ለትህትና እንዲናገርና ትህትና ደግሞ ከተደበቀችበት ጉድጓድ ውስጥ ትወጣለች የሚለውን ነገር አስቀድሞ ቀምሮበት ነው ይሄንን ያደረገው። ዝና አሁን ላይ እዛን ቤት ውስጥ እንዳለች ያውቃል። ነገር ግን ቤቱ ድብቅ ማምለጫ ወይም ደግሞ ቤት ውስጥ የማይገኝ የሆነ ክፍል እንዳለ ነው የሚያስቡት። እናም አሁን ላይ እንደዚህ ሌላ የቻለበት ዝና ምክንያቱም ሊያገኛት ባለመቻላቸው ሰውየው ሞቷል ብለው አስነግረዋል። በቃ ከዚህ በኋላ አይፈልጉኝም ምን እሰራላችኋለሁ በማለት ከተደበቀችበት ጉድጓድ ስትወጣ በድጋሚ እሷን መያዝ ነበር እቅዳቸው። በዛ ላይ ደግሞ በዚህን ቅጽበት የመሳይኑ 200 ሺህ ብር በወሰደበት ዕለት ማታ ላይ ተመልሰው እነሱ ወደዛ ቤት ሊመጡ በፍጹም አይችሉም። ደግሞ አሁን ላይ በዚህ ተንተረሶ ይመስላል ለምን እኔ የነሱን ፍራቻና መንቦቆቅ ተጠቅሜ አልጫወትባቸውም ወይም ደግሞ አልደበረባቸውም ለምን አልዝናናም በማለት ሁሉንም በየክፍላቸው እየሄደ ሲያስደነግጣቸው አይተናል። ሁሉም ደግሞ የምር ስለመሰላቸው የምር ሲደነግጡ አይተናል። ምናልባት ገለሞ አሁን ላይ ሊያደርግ የሚችለው ነገር ሁሉንም በየክፍላቸው እየገባ ሲያስደነግጣቸው እጅግ በጣም ሲጮሁበትና መረጋጋት ሲያቀታቸው ያለምንም አማራጭ ማስኩን አውልቆ እነሱ ላይ መሳቅ ይጀምራል ብለን ተስፋ እናደርጋለን። ይሄ ድርጊት ደግሞ መሳይን እጅግ በጣም እንደሚያበሳጨውና እንደሚያናድደው ከወዲሁ ያለማንም አስረጂነት መረዳት እንችላለን። መሳይ አሁን ላይ በተነጠቀው 200 ሺህ ብር እጅግ በጣም ሲያዝንና ሲበሳጭ እንመለከተዋለን። አሁን ላይ እሱ ምንድነው ያሰበው? ያለችውን ብር ይዞ ዝና እዚህ ላይ ይጨምርልኛል በቃ ትህትናን ያለችበትን ካሳየው እናም ደግሞ ለሱ አሳልፌ ከሰጠሁት ገንዘብ ይጨምርልኛል ብሎ በሚያስብበት ሰዓት በምንም ሳያስበው ከብዙ ሰዎች በመደበቅ
ያፈራትን 200 ሺህ ብር ዝና አሁን ላይ ቀምቶታል። እናም በዚህ ምክንያት መሳይ እጅግ በጣም በራሱ ሲያዝንና ሲያፈር እንመለከተዋለን። እንደሞዛ ጋር ገለሞ የዝና ሰው በመምሰል ተሸፋፍኖ መጥቶ ሲያስፈራራቸው ስለ 200 ሺህ ብሩ ሲያወራ ተመልክተናል። ገንዘቡን እንዲመልሱለት ሲጠይቅ ማለት ነው። ይሄ ደግሞ ሊፈጠር የቻለው በራሱ ችግርና በገንዘብ ወዳድነቱ ምክንያት የገዛ ጓደኞቹን እንኳን አሰልፎ የሚሰጥ ደካማ ጓደኛ ምሳሌ መሆን የሚችል ሰው ነው። እናም በዚህ ምክንያት እነሱን አሳልፌ ሰጥቼ አገኛለሁ ያለውን ገንዘብ ይቅርና ኪሱ የነበረውን ለዘመናት ያጠራቀማትን ገንዘብ እንኳን ዝና ያለምንም ርህራሄ ነጥቆታል። ይሄ ነገር መፈጠሩ ደግሞ ሌሎቹም ምንም ያህል ጭራሽ በፍጹም አላሳዘናቸው። አብርሽ ትንሽዬ የመራራት ምልክት ቢያሳየ ግላታቸው ላይ ጥያቄ የፈጠረባቸው ነገር አብርሃምንም ትንሽ ያስደበር። ይሄን ሁሉ ገንዘብ ጌታ መጣ ከኛ ተደብቆ ሲያጠራቅም ነበር ማለት ነው የሚለው ነገር አብርሽንም ትንሽ ያስደብሮታል። አብረን ቤተሰብ እስከሆንን ድረስ በዚህ ቤት ውስጥ አብረን እስከኖርን ድረስ ያለባቸውን ነገር ተጋግዘው መኖር ሲግኖርባቸው መሳይ ግን ገንዘብ እንደሌለውና ምንም ነገር እንደሌለው በማሳመን ከነሱ ስርስር እያለ የነሱን ብቻ ሁልጊዜ ሲጠቀም ነበር የምናውቀው። ነገር ግን እሱ በድብቅ 200 ሺህ ብር የሚያክል ነገር አጠራቅሞ እንደነበር ያ ሁሉ ሰው ሲሰማ፣ አይ ግን እንዴት ነው መሳይ ያንን ሁሉ ገንዘብ ያመጣ የቻለው በሚለው ነገር እጅግ በጣም ጥያቄ ፈጥሮባቸዋል። ያው የነሱ ግምት መሳይ ምንም አይነት ገንዘብ አይኖረውም የሚል ነበር። ለካስ መሳይ በድብቅ ይሄን ሁሉ ገንዘብ ሲያጠራቅም ነበር። የግሌም ስትናገር እንዳዳምጥ ነው 20 ብር እንኳን ሲያስፈልገው ከሱ አይቀበል እንደነበር። ይሄ እንግዲህ የመሳይን ችጋራምነት፣ ስግብግብነትን፣ ገንዘብ ወዳድነት ጥግ ያስመለክተናል። ጥቂት ሳንቲሞችን እንኳን ከኪሱ ማውጣት አይፈልግም ነበር። ይሄ ታዲያ ከስግብግብነትና ከራስ ወዳድነት ያለፈ ይመስላል። እናም ደግሞ ከዚህ በፊት ዝና የሰጠው 30 ሺህ ብር ነው። እናም እሷ ላይ ለማስጨመር ነው ትህትና ያለችበትን ነገር ሁሉ አሳይቶ ትህትናን አሳልፎ ሰጥቷል። ሌላ ገንዘብ አገኛለሁ በሚል ሰበብ ስልኩን በሚሰጠው ሰዓት ነበር ከስልኩ ላይ ገንዘቡን በሙሉ ጠራርጎ የወሰደለት። ትህትና ደግሞ አሁን እያሰበች ያለችው ነገር ምንድነው? መሳይም ሆነ እዚህ ቤት ያሉ ሰዎች እየተቸገሩ እንደሆነና በኔ ምክንያት ብዙ ሰው እየተጎዳ ነው። መሳይም ገንዘቡን ያጣው በኔ ምክንያት። እናም እሷ እዚህ ቤት በመምጣቷ ብዙ ጦስ እየደረሰባቸው እንዳለና በሷ ምክንያት ዝና ያሰቃያቸው እንዳለ ውስጧ እየተረዳና እያሰበች ያለችው። እናም ለዚህ ነበር መሳይን በቃ አንተ ተረጋጋ፣ እኔ ሁሉንም ነገር ሰርቼ ከፍልሃለሁ ብላ ያለችው። ይሄ ማለት ደግሞ መሳይ በኔ ምክንያት 200 ሺህ ብርን ያክል ነገር ያጣው ዝና እኔን ሲያሳድድ አጠገብ ያገኛቸውን ሰዎች በሙሉ እየጎዳ ስለሆነ፣ እናም ለዚህ ነገር ምላሽ የሰጠችው ምንድነው? እኔ ሰርቼ እከፍልሃለሁ ብላ ነበር ለመሳይ መልስ የሰጠችው። ነገር ግን እሱ ያልገባት ነገር መሳይ እሷን አሳልፎ ለመስጠት በሚቀርበት ሰዓት ዝና ሁሉን ነገር አዙሮበት የራሱን ነገር እንዳሳጣው በፍጹም አላወቀችም። በእርግጥ ይሄ ነገር እንደተፈጠረ እንደ ስሙ ተንከሲስ የሆነው ተንከሲስ ሁሉንም ነገር ያውቃል። እሱ ተደብቆ ከዝና ጋር የሚያወራውን እያንዳንዱን ነገር ሰምቶታል። ይሄኔ እሱ ከዝና ጋር ሲያወራ ወይም ደግሞ ለዝና አሳልፎ ሊሰጠን ሲል ዝና ራሱ ያለውን ነገር ወስዶበታል የሚለውን ነገር አሁን ላይ ተንከሲስ ሁሉንም ነገር ደርሶበታል። ነገር ግን ተንከሲስ ይህንን ጉዳይ ለአብርሽ በሚነግረው ሰዓት አብርሽ ይህንን ነገር በፍጹም መቀበልና ማመን ከብዶት ተመልክተነዋል። የምር ግን እንደዛ ብሎ ሲያወራ ከዝና ጋር ይህንን ወሬ ሲያወሩ ሰምተሃል ወይ ብሎ ጠይቆታል። ደግሞ ይሄ ማለት ደግሞ አብርሃም ራሱ በፍጹም ይህን ያህል መሳይ ለዛ ሰውዬ አሳልፎ ይሰጠናል ወይም ደግሞ እኛን ሸጦ እሱ በገንዘብ ይለውጠናል ብሎ በፍጹም ማሰብና ወደ አእምሮ ራሱ በፍጹም ሊመጣለት የማይችል ሐሳብ በመሆኑ ተንከሲስን ደጋግሞ የመረህን ነው ይህንን ነገር ለማድረግ ሲያወሩና ሲደራደሩ ተመልክተሃል የሚለውን ነገር በተደጋጋሚ ሲጠይቀው አይተናል።